የሩጫው ሜዳ በድንገት ወደ ደም መድረክነት ተቀየረ። በሰንዳፋ የተሰማው ያ የጥይት ድምፅ የአንድን ስኬታማ አትሌት ሕይወት እዚያው ቀጥፏል። ገዳዩ ሌላኛው አትሌት ነው። ነገር ግን ታሪኩ በዚህ አላበቃም። የሰንዳፋ ጀግኖች አርሶ አደሮች የገዳዩን መንገድ በከባድ የተኩስ ልውውጥ ዘጉት። ይህንን አስደንጋጭ ድርጊት ተከትሎ ግን በሚዲያው ዓለም ላይ ሌላ ትልቅ እሳት ተለኩሷል። አፍታ ዜና በታዋቂው ጋዜጠኛ መሳይ መኮንን ላይ አስደንጋጭ የሆነ መረጃዎች የተንሸራሸሩበት የሆነ መሆኑን ተመልክተናል። አትሌቱን በሽጉጥ ተኩሶ ስለመግደሉ መረጃውን ያጋራው ጋዜጠኛ ጠንካራ ውግዘትና የተከታዮች ታይቶ የማይታወቅ ቁጣ ዝርዝር መረጃዎችን ይዘን ቀርበናል። ቦታው ሰንዳፋ ነው። አትሌቶች በተለመደው የልምምድ ብቃታቸው ላይ በነበሩበት በዚህ ስፍራ ድንገት የተሰማው የጥይት ድምፅ አካባቢውን አወከው። ከአንድ አትሌት እጅ በወጣ ጥይት ሌላኛው አትሌት እዚያው ሕይወቱ አልፏል። ገዳዩ አትሌት ወንጀሉን ፈጽሞ ከአካባቢው ለማምለጥ የሞት ሽረቱ ሩጫ ጀመረ። ነገር ግን ያላሰበው ነገር ገጠመው። በአካባቢው የነበሩ ጀግኖች አርሶ አደሮች ይህንን ግፍ ዝም ብለው አልተመለከቱም። ገዳዩ ወደ ከተማ ገብቶ ከማምለጡ በፊት የአካባቢው አርሶ አደሮች መሳሪያቸውን አውጥተው እሱን ለማስቆም ከባድ የተኩስ ልውውጥ ውስጥ ገቡ። በመጨረሻ ያ አጥፊ አትሌት ከአርሶ አደሮች ክበብ ማምለጥ ሳይችል ቀርቶ ከነገዳይ መሳሪያው እጅ ከፍንጅ በቁጥጥር ስር ውሏል። በአሁኑ ሰዓት ለዚህ አሰቃቂ ግድያ ያበቃው ምክንያት በፖሊስ እየተጣራ ይገኛል። የሟችና የገዳዩ ሙሉ ማንነት እንዲሁም ከሚመለከታቸው አካላት የምናገኘውን ይፋዊ መረጃ በቀጣይ ይዘን የምንመለስ ይሆናል። ይህንን ዜና በተመለከተ ጋዜጠኛ መሳይ መኮንን የጋዜጠኛ ይስሐቅ በላይን ሃትሪክ ስፖርት ዘገባ ዋቢ አድርጎ በፌስቡክ ገጹ ላይ ማሰራጨቱ ይታወቃል። ሆኖም ግን ይህንን ዘገባ ተከትሎ አፍታ ዜና እንደ አንድ ነፃና ፕሮፌሽናል የሚዲያ ተቋም በጋዜጠኛው ድርጊት ላይ ያላትን ከባድ ቅሬታና ውግዘት በይፋ ገልጻለች። አፍታ ዜና እንደ አንድ ጋዜጠኛ በጽኑ የምታወግዘው ትልቁ ጉዳይ ጋዜጠኛ መሳይ መኮንንን ይህንን እጅግ ከባድና አሳሳቢ በፌስቡክ ገጹ ላይ ሲያሰራጭ የገዳዩንም ሆነ የተገዳዩን ስም ሳይጠቅስ ግማሽና ያልተሟላ መረጃ ለሕዝብ ይፋ ማድረጉ ነው። አንድ ትልቅ ወንጀልና ግድያ ስምና ማንነት ሳይለዩ ዝም ብሎ ማሰራጨት የጋዜጠኝነትን ስነ ምግባርና ሙያዊ ኃላፊነትን የጣሰ ሕዝብንም ግራ መጋባት ውስጥ የሚከት ተግባር ነው ስትል አፍታ ዜና ድርጊቱን በእጅጉ አውግዛለች። አፍታ ዜና ሙያዊ ትችት በተጨማሪ የጋዜጠኛው ተከታዮችም በከባድ ቁጣ ካሰፈሯቸው አስተያየቶች መካከል እንዲህ የሚሉ ይገኙበታል። የአትሌት ነፍስ ወጋ ከአርሲ ጭፍጫፎ በልጦ ነው ያልተሟላ ዜና ለማቅረብ የምትደፋው። አቤት የአጀንዳ ብዛት! ምርጫውን አርሲ በአትሌት ቀጣይስ ምን እንጠብቅ? ፊልሙ እንዳይቋረጥ። ይህ ብቻ አይደለም። ሌላኛው አስተያየት ሰጪ ደግሞ የጋዜጠኛ ጌጡ ተመስገን ፎቶ በመጥቀስ ሰዎችን እንዲያግዱ ወይም ደግሞ ብሎክ እንዲያደርጉ እስከ መቀስቀስ ደርሰዋል። ቁጣው እየበረታ ሄዶ ጋዜጠኛው ቀደም ሲል በትግራይም ሆነ በአማራ ክልል ንጹሃን ሲገደሉ ዝምታን መርጦ አሁን ግን ማንነቱን ላልታወቀ ሰው ያውም ስሙን እንኳን ሳያጣራ ዜና ለማቅረብ መሽቀዳደሙ ሕሊናን መሸጥ ነው ሲሉ በጽኑ ኮንነውታል። ይህ ሁሉ ንጹሃን በየቀኑ እያለቀ ጠጋ ብለህ ሳታጣራ ዜና ብለህ ትሽቀዳደማለህ፣ ያስተዛዝባል የሚሉት አስተያየቶች የጋዜጠኛውን ክፉኛ ወጥረውታል። ብዙዎች ይህንን ዜና አገራዊ አጀንዳዎችን ማስቀየሻ ተደርጎ የተሰራ ሴራ ነው ብለውታል። በሰንዳፋ የተከሰተው ይህ አስደንጋጭ የወንጀል ድርጊት በአትሌቲክሱ ስፖርት ላይ ጥቁር ጠባሳ ጥሎ አልፏል። በሌላ በኩል ግን አፍታ ዜና እንዳነሳችው መሰረታዊ የጋዜጠኝነት ስነ ምግባር ጉድለትና በማህበራዊ ሚዲያው ላይ የተነሳው ይህ የህዝብ ቁጣ በሚዲያዎች ተአማኒነት ላይ ትልቅ ጥያቄ አስነስቷል። እናንተስ በዚህ ጉዳይ ላይ ምን ትላላችሁ? ጋዜጠኞች ስምና ማንነትን ሳይጠቅሱ እንዲህ ያሉ ዜናዎችን ማሰራጨታቸውና አፍታ ዜና የሰነዘረችው ጠንካራ ትችት ላይ የእናንተ አቋም ምንድነው? ሐሳባችሁን አሁኑኑ በኮሜንት መስጫው ላይ አስፍሩልን።